ሰላም ጤና ይስጥልኝ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? በኪያውሲን ፋይናንስ ሶሉሽን ተዘጋጅቶ ዘወትር እሑድ ወደ እናንተ የሚደርሰው ፕሮግራማችን እነሆ ተጀምሯል። በዛሬው ሳምንት ቆይታችን እንግዲህ የቤት ልማት ዘርፍ ቢዝነሱ ምን ይመስላል በሚለው ዙሪያ ላይ የተለያዩ ሀሳቦችን እያነሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደምን ሰነበትክ አቶ ቸርነት? ሰላም ነኝ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ለተመልካቾቻችን እንዳስተዋወቁት የዛሬ የምናወራበት ርዕሰ ጉዳይ የቤት ልማት ዘርፍ ቢዝነሱ ምን ይመስላል በሚለው ዙሪያ ላይ አንዳንድ ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። እስቲ አሁን ካለው ከወቅታዊ ሁኔታ ጋር ተነስተን ውይይታችን የምንጀምር መልካም ነው ብዬ አስባለሁ። በአሁኑ ወቅት ኢትዮጵያ ያለችበት ሁኔታ ምን ይመስላል ከቤት ልማት ዘርፍ ጋር ተያይዞ እና ከዚህም ደግሞ በቀጣይ ባሉት በ10 ዓመታት ውስጥ በምን ደረጃ ላይ ይደርሳል ተብሎ ይገመታል? በጣም አሪፍ። የቤት ልማቱ ዘርፍ ያው ከዋና ዋናዎቹ የሀገሪቷ ኢኮኖሚ አንቀሳቃሽ ከሚባሉት ውስጥ የሚካተት ነው። በግንባር ቀደምትነት ከሚጠቀሱት ከኮንስትራክሽን ኢንዱስትሪ ውስጥ ከሚመዘዙት ውስጥ አንዱ ነው። ግን ያው አብዛኞቻችን እንደምንረዳው እንደምናውቀው የሆነ ቦታ ላይ ተሰብስቦ አንድ አካባቢ ላይ ያለ ስራ ነው እንጂ እንደ ሀገር ካየነው እዚህ ግባ የሚባል አይደለም እየተሰራ ያለው ስራ። ምናልባት አዲስ አበባ ላይ የተጀመሩ ወይም እየተሰሩ ያሉ ህንፃዎች ስለበዙ ሀገሪቷ ግንባታ ላይ ነች ማለት ላይሆን ይችላል። ከቤት ጋር በተገናኘ ያ አዲስ አበባ ላይ ብቻ ነው። እንደ ሀገር ያለው ዲማንድ ስቲል አቅርቦት አልቀረበለትም። ከፍተኛ የሆነ ፍላጎት ነው ያለው። ለዛ ተመጣጣኝ የሆነ ቤቶች እየተገነቡ እየለሙ እየቀረቡ አይደለም። ለዚህም ማስረጃ የሚሆነን አምና 2024 ላይ የተሰራው ጥናት ነው። የበዛ ጥናት መሰረት ሀገራችን ከሚያስፈልጋት በአመት ቤት ውስጥ እየቀረበ ያለው በጣም ጥቂቱ ነው። ኢትዮጵያ በአመት ከ471 ሺህ በላይ ቤቶች ሊገነቡባት ይገባል። ያንን ማድረግ ስንችል ብቻ ነው የቤትን ፍላጎት ልንሞላ የምንችለው የሚል ጥናት ራሱ መንግስት ያስጠናው ነበረ። ከዛ አኳያ ካየን ይህን ያክል ፍላጎት ወይም ደግሞ ይህን ያክል አቅርቦት መቅረብ እያለበት እየሆነ ያለው ግን ተቃራኒው ነው እና ቅድም እንዳልኩሽ ነው አዲስ አበባ ላይ ብቻ የሆኑ እንቅስቃሴዎች ይታያሉ። ግን እሱም ስቲል በቂ አይደለም። እንደኔ ቢዝነሱ ያው ቢዝነስ በዲማንድ እና በሰፕላይ መካከል ያለው ባላንስ ነው አይደለ? ከፍተኛ ዲማንድ አለ፣ ዝቅተኛ ሰፕላይ አለ። ስቲል ለአልሚዎች ወይም ደግሞ ሰፕላይ ለማድረግ ወደ ገበያው ለሚገቡት ትልቅ ኦፖርቹኒቲ ነው ያለው ብዬ ነው እኔ የማስበው። ግን ያ ሲሆን ምንድነው ታርጌት ግሩፑን እየለያ አፎርድ ማድረግ የሚችለው ፋይናንሻሊ ስቴብል የሆነና ጥሩ የሆነው አሁንም ቢሆን የሚሸጥ ቤት አላጣም አለ። ነገር ግን ከዛ በታች በገቢ እንግዲህ ዝቅ እያለ ሲመጣ ዲማንዱ እንዳለ ነው። ግን አፎርድ የማድረግ አቅም ደግሞ ውስንነት አለና ከዛ አኳያ የተለያዩ ስኪሞችን እየተጠቀሙ የተለያዩ አከፋፈል ስርዓቶችን እየሰሩ ሞዴል እያደረጉ ወደ ቢዝነስ ቢገቡ ስቲል ሰፊ ማርኬት ነው፣ ከፍተኛ ዲማንድ ያለበት ነው። በጣም ጥሩ። እንግዲህ በዚህ ዘርፍ ላይ የአንድ አካል ብቻ ድርሻ እንዳልሆነ ተስፋ አደርጋለሁ። መንግስት፣ የግል ባለሀብቶችና በዚህ ሴክተር ጋር ተያይዞ ደግሞ የሚሰሩ የተለያዩ ተቋማት አሉና የስራ ድርሻቸውና ትስስራቸው ምን ይመስላል? እነዚህ አካላት መንግስት፣ ቅድም የጠቀስኳቸው ተቋማት ሊሆን ይችላል፣ የግል ባለሀብቶች፣ ኢንቨስተሮች ትስስራቸው ምን ይመስላል? የተወሰኑት ጥሩ የተሳሰሩ ናቸው። የተወሰኑት ደግሞ አይጥና ድመት አይነት ነገር ናቸው። መንግስት እንደ መንግስት የሚጠበቅበትን ያውቃል፣ የሚጠበቅበትን መስራት ይኖርበታል። ከዛ በተጨማሪ ደግሞ አልሚው ወይም ደግሞ ኢንቨስት አድርጎ ወደ ቢዝነሱ የገባውም ደግሞ እንደዚሁ ከሱ የሚጠበቅ ነገር ይኖራል። አብዛኛው አክቹሊ ኢንቨስት እያደረገ ያለውና ወደ ገበያ እየገባ ያለው እንደው በድፍኑ አንድ ያበላል የሚባል ቃል ወይም ደግሞ ያዋጣል የሚባል ቃል ስላለ ነው። ጀስት የሴክተሩ ሰው ላይሆን ይችላል፣ ኤክስፐርቶች ሰብስቦ ላይዝ ይችላል። ገና መሬት ስላለው ብቻ እዛች መሬት ላይ መገንባት አያቅተኝም በሚል ድፍረት የሚገባው ይበልጣልና ያ ደግሞ ከእውቀት ውጭ የሚሰሩ ስራዎች እንዲበዙ፣ ቴክኒካል ፓርቱ እንዲዘነጋ፣ ያው ህይወት የሚኖርበት ነው ህንፃ ሲባል ወይም የሰው ልጆች የሚኖሩበት ልጆች የሚያሳድጉበት ቢያንስ ዲዛይን ፔሪዱ ከ50 ዓመት በላይ ይሆናል ተብሎ ይጠበቃልና በዛ ስለሆነ እየተደረገ ያለው እንቅስቃሴ ተቃራኒው እየሆነ ያው እርስ በእርስ የተለያዩ አይጥና ድመት ቅድም ያልኳቸው ነገሮች አሉ። እነዚህን ለማስተካከል ደግሞ ግንኙነቱ ትክክለኛና
ህጋዊ በሆነ መንገድ ወይም ደግሞ አግባብ ባለው ስርዓት እንዲሆን ለማድረግ ከቅርብ ጊዜ ወዲህ በተለይ ከ2017 ጀምሮ ብዙ ማሻሻያዎችን እያየን ነው። ባለፈው የወጣውም ረቂቅ ጸድቆ እሱም ተግባራዊ ወደ መሆኑ መጥቷል። አሁንም ከተማ አስተዳደሩ በተለይ አዲስ አበባ ከተማ አስተዳደር ደግሞ በቅርቡ ያወጣቸው አሉ። እነዚህ ሴት ባክ እንዲህ የሚባሉት ነገሮች ምን መምሰል አለባቸው በሚሉት እንደ ፋሩ ማለት ነው ምን አይነት ነገር መሰራት አለበት እና ሌሎች ቴክኒካል ነገሮች የተካተቱበትም የተለያዩ ዳይሬክቲቮች፣ ሰርኩላሮች እንዲህ አይነት ነገሮች እየወጡ ነው ያሉት በዚህ ሰዓት በመንግስት በኩል። ያ ግንኙነቱ ሞር ሰነድ ላይ መሰረት ያደረገ ቁጥር ላይ መሰረት ያደረገ እና መተማመን የሚቻልበት እንዲሆን ያደርጋል። ያው ክሌምም ቢኖር ክሌሙን የሚዳኝ ነገር ይኖራል ማለት ነው። ይሄም በተወሰነ መንገድ ወደ ሌሎቹ ከተሞች ያው አዲስ አበባ እንደተሞክሮ ስለሚወስዱ በተደጋጋሚ የሌሎቹም ከአዲስ አበባ ውጭ ያሉትም ከተሞች ተሞክሮ እዚህ ላይ መሰረት እያደረገ የሚሄድ ይመስለኛል። እንደ አገር በጠቅላላ ከሆነ ደግሞ እያወራን ያለ ነው ከአዲስ አበባ ውጭ ያሉት ሌሎቹ የክልል ዋና ዋና የምንላቸው ከተሞች ብዙም ለቤት ልማቱ ክፍት አይደሉም። ያ ክፍት አለመሆናቸው እንግዲህ የቤት ልማት የማልማት አቅሙ ያለው ፍላጎቱ ያለው ልምዱ እውቀቱ ምኑ ያለውን እየገፋ ነው የሚል እምነት ደግሞ አለኝ ማለት ነው። የተናጠል ካርታ የማይፈቀድባቸው ሌላም ነገር እንግዲህ አሁን የውስጥ ዝርዝር ምክንያቶች ቢኖሩ ማለት ነው አካባቢዎች ላይ የቤት አልሚዎች ሚና ብዙም አይደለም፣ በተለይ በአፓርትመንት ስታንዳርድ ማለት ነው። ከዛ በመነሳት እንግዲህ ሁሉም ጋር አልሚዎች አንድ አይነት አገልግሎት ማግኘት አይችሉም። ነገር ግን ባለው አሁን በምናየው በምናስተውለው አዲስ አበባ ላይ ትኩረታቸውን አድርገው ሰፍረው እየሰሩ ይገኛሉ። ለዛም እንግዲህ ጥሩ ድጋፍ እየተደረገ ነው ብዬ አስባለሁ። ድጋፍ ብቻም ሳይሆን ደግሞ ቁጥጥርም አንጻራዊ ከዚህ በፊት ከነበረው አሁን የተሻለ ነው። ቆንጠጥ የሚያደርጉም ተርሞች ተካተውበታል አዳዲሶቹ መመሪያዎች ላይ። በጣም ጥሩ። እንግዲህ ሀገራችን በቤት ዋጋ ውድነት ዲማንድም ደግሞ በዛው ልክ ከመብዛቱ የተነሳ በዓለም አቀፍ ደረጃ አንደኛ ከሚባሉ ሀገራት ተርታ ትመደባለች እና ይሄ ቢዝነሱ ጋር ስንመለከት አንዳንድ የተጋረጡ አደጋዎች ወይም ደግሞ ችግሮች ልንላቸው እንችላለን እና እነዛ መሰናክሎች ምንድን ናቸው የሚለውን ነገር ብናነሳ መልካም ነው። በቢዝነሱ ላይ የተሰማሩም ህብረተሰቡን ጠቅሞ እንዳይጠቀሙ የሚያደርጉት እነዚህ እክሎች ምንድን ናቸው? በዋናነት የቤት ልማትን ሴክተር እንደ ገንዘብ ማባዣ መመልከቱ ይህን ችግር ፈጥሮታል ብዬ አምናለሁ። እኔ ማለት ነው 10 ሚሊዮን ኢንቨስት ቢያደርግ በቀላሉ በ2 እና በ3 ዓመት ውስጥ 30 እና 40 ሚሊዮን የማድረግ ፖቴንሻል አለው ሴክተሩ። ይሄ ማለት ጤናማ በሆነ መንገድ ነው ማለት አይደለም። ጀስት አርቲፊሻል በሆነ መንገድ ኢንቴንሽናሊ የተሰሩ ስራዎች አሉ ከዚህ ቀደም። እነሱ ደግሞ ሰፍተው ከቁጥጥር ውጭም ሆነው ለመንግስትም ለግሉም አልሚ ያልተመቹ ጉዳዮች አሉ። ያው ዲማንድ ሲበዛ ሰፕላይ ሲያንስ ውድነት ይጠበቃል። ኢኮኖሚክሱ በግልጽ ያስቀምጠዋል። ያ ማለት እንግዲህ አሁን አገራችን ባለችበት ሁኔታ ፋክት ነው ማለት ነው። ዲማንዱ በአመት 471 ሺህ ቤት በላይ ነው። ሰፕላዩ ደግሞ የጠብታ ያክል ነው። ጭራሽ ከናካቴው የማይገናኝ ነው። ይሄ በዲፎልት የሚፈጥረው ይኖራል። ግን ደግሞ በሌላ አንግል ስንመለከተው እውነት ዲማንድ በዚህ ልክ በስቶ እንግዲህ አገራችን ከሚያስፈልጋት የቤት መጠን በታች ነው በየአመቱ እያቀረበች ያለችው። ዲማንዱ ያን ያክል ነው። ታዲያ ለምንድን ነው ቤት አልሚዎች በየመንገዱ ለመሸጥ የሚጨናነቁት? የማስታወቂያ ጋጋታ የሚለቁት? ማስታወቂያ መኖር አልነበረበትማ ይሄ ሁሉ ዲማንድ እያለ ተብሎ ሲፈተሽ መሀል ላይ አንድ የተላለፍነው ነገር አለ፣ ወይም ገበያና ገበያተኛ አልገናኝ ያለበት ነጥብ አለ። እሱም የታርጌት ግሩፕ ጉዳይ ነው። ፕላስ ያው የምንጠቀማቸው የተለያዩ ስኪሞች ካምፓኒዎችን ይለያያሉ። አሁን በርካታ ስኪሞች አሉ። ልክ እንደ ኪያውሲንግ አይነት የሚመስሉ ሀሳቦች የያዙ ድርጅቶች አሉ፣ ከፍም ያሉ ነገር ግን ስቲል የተቀራረቡ ቅድመ ክፍያውን በማሳነስ እና የአከፋፈል ስርዓቱን በረጅም ጊዜ እንደው ትንሽ በማድረግ አይነት መጥተዋል በትልልቆቹ አልሚዎችም በኩል እና እነዛ ነገሮች መሆናቸው ታች ያለውን ግሩፕ ኮንሲደር እያደረገ የመጣ ነገር አለ። ስቲል ይሄ ሁሉ ዲማንድ ያለበት ሰፕላዩ አንሶ ግዙኝ የሚል ማስታወቂያ ጋጋታ የሚበዛው ከመጀመሪያው ጀምሮ ያ ውድነቱ የተፈጠረው ተገቢ ባልሆነ መንገድ ነው የሚለውን ነው እንግዲህ የሚያሳየው። ያ ማለት የመጀመሪያው
የቤት ዋጋ ውድነት እንዲፈጠር ምክንያት ተብሎ ከሚጠቀሱት ውስጥ ያልተገባ ሰንሰለት መኖሩ ነው ወይም ይሄ ደላላ የሚባለው ማለት ነው እያንዳንዱ ምንም ቫልዩ አድ ሳያደርግ ነገር ግን የራሱን ፕሮፊት ዝም ብሎ በሰማ በምንለው ቃል አድ እያደረገ የዋጋ ውድነት መፍጠሩ ከዛም ባሻገር ሀገራችን ጥሩ የግንባታ ግብዓት ያለባት ሀገር ነች የሰው ኃይል በጣም ርካሽ የሚባልባት ሀገር ነች ኮንስትራክሽን ዞናችንም ስምጥ ሸለቆ ውስጥ ካሉት አካባቢዎች በቀር ጥሩ የሚባል ኮንስትራክሽን ዞን ነው እንደ ሀገር በመላው ሀገሪቱ ያለው ይሄ ሁሉ ሆኖ ግን ስቲል እንግዲህ ከዓለም ሁለተኛ ከአፍሪካ አንደኛ ነን አይደል በቤት ዋጋ ውድነት ተገቢ ያልሆነ ነገር መሆን የሌለበት ማለት ነው እና ይሄ ሁሉ የተፈጠረው በትክክለኛው የኢኮኖሚ አካሄድ ሳይሆን ሰው ሰራሽ በሆነው አርቲፊሻል በሆነው መንገድ የሚንቀሳቀስ ኢኮኖሚ ስለሆነ ነውና ለነሻዬ ላይ እንዳልኩሽ ሴክተሩን እንደ ቢዝነስ ሳይሆን ብዙዎች የሚመለከቱት የሆነች ያገኙትን ገንዘብ እንደ ማባዣና በቀላሉ ገንዘብ የሚበዛበት ኢንዱስትሪ ተደርጎ ነው ኮንስትራክሽን ኢንዱስትሪም ከዛም ደግሞ ወረድ ስንል ሃውሲንግ ላይ ያለው እሳቤ ስለዚህ ከማቴሪያልም አንፃር ሊሆን ይችላል ደግሞ ከሚገባው ፕሮሰስም ነው ማለት ነው ስለዚህ የሚሆነው ተጠቅሞ መጥቀምን አይደለም የሚያሳየው መጠቀምን ብቻ ያተኮረ ነው የሚሆነው በጣም ጥሩ እንግዲህ ውድ ተመልካቾቻችን ቆይታችን በዚሁ አላበቃም ካፍታ ቆይታ በኋላ እንመለሳለን እንኳን ደስ አላችሁ እንኳን ደስ አለን ኪ ሃውሲንግ ፋይናንስ ሶሉሽን ጥቅምት 22 ቀን 2018 ዓ.ም ባከናወነው መርሃ ግብር በ83 ሺህ ብር ቅድመ ክፍያና ከ2 ሺህ ብር በሚጀምር ወራዊ ቁጠባ የቤት ባለቤት ለመሆን ለተመዘገቡ እድለኞቹ ቤቶቹን አስረክቧል ያው ቁልፉን ተረክቤያለሁ በጣም ደስተኛ ነኝ የሁለት ልጆች እናት ነኝ ልጆቼም እንኳን ደስ አላችሁ በጣም አመሰግናለሁ እውነት በጣም ደስ ብሎኛል እጅግ በጣም ደስ ብሎኛል ከጠበቅኩት በላይ ነው ማለት ቤት በጣም አስቸጋሪ ነው በዚህ ሰዓት ማግኘት ይከብዳል ስለዚህ በጣም ደስ ያለኝ እናንተም የዚህ ድል ተጠቃሚ ለመሆን ለመጨረሻ ጊዜ እየተደረገ በሚገኘው ምዝገባ በ83 ሺህ ብር ቅድመ ክፍያ በመመዝገብና በወር ከ2 ሺህ ብር ጀምሮ መቆጠብ ከቻላችሁ የቤት ባለቤት መሆን ትችላላችሁ ኪ ሃውሲንግ ቀላል ነው ኪ ሃውሲንግ ቀላል ነው ኪ ሃውሲንግ ቀላል ነው ካፍታ ቆይታ በኋላ ተመልሰናል ያለሳን ያለነው ርዕሰ ጉዳይ የቤት ልማት ዘርፍ ቢዝነሱ ምን ይመስላል በሚለው ነው አሁንም በድጋሚ አብራችሁን ቆዩ እንግዲህ አነሳን የነዚህ በዚህ ዘርፍ ላይ ተሰማሩ ወይም ድርሻ ያላቸው የሚባሉ ዋና አካላቶች ያላቸው የሥራ ድርሻና ትስስራቸው ምን ይመስላል የሚለውን አየን ከዛ ደግሞ አደጋዎቹ ምንድናቸው የተጋረጡበት በዚህ ቢዝነስ ላይ ያለውን የሚለውን ነገር አነሳንና መፍትሄውስ እንዴት ነው ምክንያቱም ተመጣጣኝ ቤት አለማቅረቡ ወይም ደግሞ ለሁሉም ሰው አፎርዴብል የሆኑ ቤቶች አለመገንባታቸውና ኢዝሊ አቬሌብል አለመሆናቸው ሰውም ዲማንድ ያለው በኪራይ ቤት ለመኖር ይመርጣል ማለት የተሻለ ጊዜ መፍትሄ ስለሆነ ከዛ ደግሞ በዚህ ዘርፍ ላይ ተሰማራ ደግሞ ቢዝነሱን ራን የሚያደርግ ሰው ደግሞ ትርፋማነቱን ማስጠበቅ አለበትና እነዚህ ነገሮች እንዴት ነው ባላንስ ማድረግ ያለበት ያውም እየተሰራ ያለው ነገር አቅም ያለው ሴክተሩ ውስጥ መስራት ያለበትን ስራ እንዲሰራ ትልቁን ጨዋታ እንዲጫወት እያደረገ ያለበት ሁኔታ አለ መንግስት እሱ ቢቀጥል ብዙ መፍትሄ ይሆናል ብዬ አስባለሁ ለብዙ ነገሮች ምክንያቱም ሴክተሩ አሁን በሃውሲንግ ሴክተር እንደው ቤት በማልማት የተሰማሩት ይቆጠሩ ቢባል ለቁጥር እስኪያዳግድ ድረስ በሺዎች ናቸው በየሰፈሩ በየመንደሩን ጭምር 200 እና 300 ካሬ ሜትር መሬት ተይዘው ቤት አልሚ ነኝ በሚል የሚሰሩ ስራዎች አሉ እነዛ መኖራቸው ክፋት አለው ያልኩ ሳይሆን ነገር ግን እንደ ተቋም የሚሰሩ በርካታ ሺህ ቤቶችን በአመት ማምረት የሚችሉ ማስተላለፍ የሚችሉትን ማበረታታት ሞር የተሻለ ውጤት ይሰጠናል ይሄ የተወሰነ 10 ቤት ቁጥሮችን ሊያስተነፍስ ይችላል እንጂ አገሪቷ ካለባት ዲማንድ አንፃር ሰፕላይ ሊሆን አይችልም ሶ ከዛ አኳያ አቅም ያላቸው ሴክተሩ ውስጥ የሚናቸውን እንዲያበረክቱና ዋና ተዋናያን እንዲሆኑ ድጋፍ ማድረግ ነው ከዛ በተጨማሪ እኔ መፍትሄ ብዬ የማስበው የኮንስትራክሽን ሴክተር ውስጥ በጣም ቫልዩ ካላቸው ነገሮች ውስጥ አንዱ በጀት ነው ወይም ደግሞ
ለመገንባት የሚያስፈልገውን የገንዘብ መጠን ይዞ መነሳት ነው። ያንን አብዛኞቹ እያደረጉ ያሉት መነሻ የምትባለው ነች። ትንሿን እርሻዋን ይይዛሉ። ሌላውን በመሸጥ ገና ሳይገነባ ፕላን ወይም ዲዛይን በማሳየት መሬቱን የታጠረውን በማሳየት እና የተወሰነ እንቅስቃሴ በመጀመር አሸዋና ጠጠር በማስደፋት ነው የሚሰበስቡት። ይሄ በራሱ የሚፈጥረው ነገር አለ። ተለዋዋጭ ገበያ ውስጥ ነው ያለነው። ፕላስ ቃል እንዳንጠብቅ የሚያደርገንም ደግሞ ሊሆን ይችላል እና ከዚህ አኳያ ይህንን ችግር ለመፍታት ባንኮች ትኩረታቸውን ወደ ሃውሲንግ ቢያደርጉና የተዘጋውን አፒታይታቸውን ለዚህ ሴክተር ቢከፍቱ የተሻለ ነው እንላለን። እንግዲህ በ2024 ሪፖርት የኛው ሀገር ብሔራዊ ባንክ ባወጣው ማለት ነው ለኮንስትራክሽን ሴክተሩ ከተሰጡት ብድሮች ውስጥ ለሃውሲንግ የተሰጠው በጣም ጥቂት የሚባል ነው እና የሚያስደነግጥ ቁጥር ነው። አንጻራዊ ያን ያክል ትኩረት አይሰጠውም። ትኩረት የማይሰጠው ያው በቢዝነስ ሀሳብ ነገሮች አትራፊ መሆን ሲችሉ ነው። አትራፊ ብቻ ሳይሆን ደግሞ ፈጥነው አትራፊ መሆን ሲችሉ ነው። ስለዚህ ባንኮች የረጅም ጊዜ ብድር ላይ ብዙም አፒታይት ላይኖራቸው ይችላል። በፍጥነት አበድረው ቶሎ የሚሰበስቡት ነገር ላይ ሊያተኩሩ ይችላል። ከዚህ አኳያ ለሃውሲንግ ሴክተሩ ብዙም አፒታይት የላቸውም ባንኮች በዚህ ሰዓት ያላቸውም ጥቂት ናቸው እና ከዛ አኳያ ባንኮች ያንን አፒታይታቸውን መልሰው ክፍት ቢያደርጉ የተሻለ ነው ብዬ አስባለሁ ለሴክተሩ። ለዚህም መንግስት አስፈላጊውን ጫና ቢፈጠር በመልካም ጎኑ እና የተወሰነ ፐርሰንት ያክል ድረስ እንዲያስገድድ ላይክ ባንኮች ከሚሰጡት ብድር ላይ የሆነ ያክል ፐርሰንቱን ለቤት ልማቱ በአስገዳጅ ሁኔታ እንዲያውሉ ቢያደርግ። ከዛ በተጨማሪ ካምፓኒዎችም ወደ ገበያው ሲመጡ ከነበረው ገበያ ጋር ወይም ደግሞ አሁን ካለው ፍላጎት ጋር ትግል ከማድረግ ይልቅ ጀስት አቅም እያለው ነገር ግን አቅሙን ያማከለ ሞዴል ያላገኘውን ታርጌት ግሩፕ ታርጌት ቢያደርጉ የተሻለ ነው ብዬ አስባለሁ እና ሃውሲንግም ለወጥ አድርጎ ያመጣው ይህንኑ ሀሳብ ስለሆነ ነው። አዘንድ እኮ መጨረሻ ላይ ሁለታችንም ሪል ስቴትም ተባለ ሃውሲንግ የሚሸጠው ቤት ነው። ግን ሃውሲንግ የሚሸጥበት መንገድ እና አንድ ሪል ስቴት የሚሸጥበት መንገድ ፍጹም የተለያየ ነው። ያ ልዩነት ብቻ ነው ያለው እንጂ መጨረሻው ቤት ነው የሁለቱም እና ልክ እንደዚህ እንደ ኪ አይነት ወይም ደግሞ ሌላ ታርጌት ግሩፑን ያማከለ ይሆናል ተብሎ የታሰበ ሞዴል እየተቀረጸ ወደ ገበያው ቢገባ የተሻለ የቤት ፍላጎትን ማርካት ይቻላል የሚል እምነት አለ። ከዛ ባሻገር አብዛኞቹ ድርጅቶች ትኩረታቸውን ብዛት ላይ ቢያደርጉ ከአንዱ የሚያገኙት ትርፍ አንጻራዊ አሁን ከሚያገኙት የቀነሰ ሆኖ ከብዛት የምንለው ኮንሰፕት አለ አይደለ? ከብዛት ማግኘትን ታርጌት አድርገው ወደ ገበያው ቢገቡ የተሻለ ነው ብዬ አስባለሁ። መጨረሻ ላይ ሴክተሩ ውስጥ ተዋናይ ነን ብለው እስከገቡ ድረስ ሴክተሩን በእውቀት በልምድ እና በትክክለኛ ባለሙያዎች ቢሳተፉበት የሚል ደግሞ ሀሳብ አለኝ። ምክንያቱም የሆነ ቦታ ላይ ሸቀጥ ሽጦ ስላዋጣውና ገንዘብ ስላገኘ እዚህም እንደሚሸጠው ሸቀጥ ቤት ለመሸጥ የሚገባ ከሆነ የዛን ሀሳብ ነው እዚህ ይዞ የሚመጣው እንጂ እዚህ ያለውን አያውቀውም። ለራሱም ችግር ነው ለገበያውም ችግር ነው የሚፈጥረውና እንደዚህ አይነት ችግሮች በስፋት ስለሚስተዋሉ ገበያው ውስጥ እዛ ላይ ጥንቃቄ ቢደረግ የሚል ሀሳብ አለኝ። ያው እንግዲህ እኔ ዝም ብዬ ኦብዘርቭ ሳረግ በዚህ ስራ ላይ የተሰማሩ በጣም ብዙ ናቸው በተለያየ ስም ምናምን፣ ግን ያለውን ችግር ደግሞ እየተቀረፈ አይደለም። በዓለም አንደኛ ከ1 እስከ 3 ባሉት ውስጥ መካተት ማለት ለእኛ ከባድ ነው በቤት ዋጋ ውድነት አንጻር እና እንግዲህ በእውቀት የተደገፈ በደንብ ጥናት ተደርጎበት እና ደግሞ ታርጌት ግሩፕ ደግሞ ቢኖረው የሚለው መልካም ሀሳብ ነው ብዬ አምናለሁ። እንደው ወደ ውይይታችን ማገባደጃ እየተጠጋን ስለሆነ የማጠቃለያ ሀሳብ ካለ እንዲሁም ማስተላለፍ የምትፈልገው መልዕክት ካለ እንግዲህ ያው መጨረሻ ላይ የሚሆነው ከኪ ጋር የተያያዘው ሀሳብ ነው። ሁሌም ኪ ሃውሲንግ በቤት ልማቱ ስራ ላይ ሲሰማራ ሪል ስቴት በሚል ስም አይደለም የመጣው። አሁንም ያለው በዛ ስም አይደለም። ግን ገበያ ውስጥ ያሉትን ቅድም ያልኳቸውን ችግሮች አጥንቶ አይቶ ለሱ መፍትሄ ይሆናል ብሎ ያሰበውን ኪሲኤችኤፍ ሞዴል ይዞ ነው የመጣውና ታርጌት የሚያደርገው ግሩፕ ከአራቱ ግሩፖች ሁለቱን ብቻ ነው። ዝቅተኛ አለ፣ አነስተኛ አለ፣ መካከለኛ አለ፣ ከፍተኛ አለ። እኛ መሀል ያሉትን አነስተኛና መካከለኛ የሚባሉትን የህብረተሰብ ክፍሎች ነው ታርጌት አድርገን እየሰራን ያለ ነው። ያው ከፍተኞቹ አቅሙ እስካላቸው ድረስ ፍላጎት ካላቸው የመካተት እድል አላቸው። ዝቅተኞች ደግሞ አቅም ፈጥረው ይመጣሉ። ልክ እንደዚህ በማድረጋችን በርካታ ሺህ ደንበኞች ማፍራት ችለናል። ከዛ በተጨማሪ እኛ ጋር አሁን ያለውን ሌሎች ተቋማቶች ጋር ደግሞ እንዲሆንም ደግሞ ስለምንፈልግ የኛ መንገድ የኛ አሰራር ምን እንደሆነ በግልጽ ለግለሰቦች፣ ለተቋማት፣ ለሚመለከታቸው አጋር ድርጅቶች ጭምር እያስረዳን ከርመናልና እኛ የመጣንበት መንገድ የ100,000 ሰው የቤት ችግር ብቻ ነው የሚፈታው
ከዛ በላይ ነው የቤት ችግር ያለው በሀገራችን። እኛ በ10 ዓመት 100 ሺህ ችግር እንፍታ ስንል በጠቅላላው ዲማንዱ በ10 ዓመት ውስጥ ከ4 ሚሊዮን 700 ሺህ በላይ ነው። ከዛ ውስጥ 100 ሺህ ነው ያለው። እንግዲህ 100 ሺህ ሲካፈል ለ4 ሚሊዮን 700 ሺህ ሲባዛ በ100 ብናደርገው ያን ያክል ፐርሰንት ነው እኛ ችግር እንፈታለን ብለን እየሰራን ያለ ነው። የተቀረው የገበያው ችግር ነው አሁንም እና ሌሎች ትኩረት ሊሰጡበት ይገባል ብዬ አስባለሁ። በተለያየ አሰራርና አኳኋን ያሉ ድርጅቶች ማለት ነው። ስቲል ሰፊ ዲማንድ ነው ያለው። ገና ያልተነካ ሰፕላይ ነው። እዚህ ግባ የሚባልም አይደለም። ያለፈውን 20-30 ዓመት ወደ ኋላ መለስ ብለን ብንደምር እዚህ ግባ የሚባል አይደለም። ያ ነው። ከዛ በተጨማሪ ያው ኪ ሃውሲንግ አሁን ያለበት የተመዝጋቢ መጠን አለ። በቀጣይ ጊዜያቶች ደግሞ ይሄ የተመዝጋቢ መጠን ወደሚፈለገው ቁጥር ያድጋል። ስቲል አሁንም ያልተመዘገቡም ደግሞ ካሉ የዚህ እድል ተጠቃሚ ቢሆኑ እንደ ኪ ሃውሲንግ ፋይናንስ ሶሉሽን የሚያገኙትን ጥቅም በደንብ አድርገን አብራርተን አስረድተን ውል ሰጥተን አብረን ለመስራትም ደግሞ ፈቃደኞች ነን። የመጨረሻ መልእክቴ ነው። ከልብ አመሰግናለሁ። ቴንክ ዩ። ውድ ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበረ። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። እስከዛው ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።